ውበት ሲለካ ሄሉና ኤሪክ ናቸው ለካ ትላላችሁ። እንዴት ነው ያማረባችሁ ዛሬ ደግሞ! ወይኔ ሲያምር! ኤሪክ በቃ ሀበሻ መሰላ። በጣም ነው የሚያምሩት የምር። ሄሉሻ ሁሌም ድመቅልን ማለት ነው። እና ደስተኛ ስትሆን ፈገግታዋ፣ ሰውነቷ ባንዴ ነው የሚመለሰው። እና ለሁላችሁም አላህ ደስተኛ የሆነ ህይወት ይወፍቃችሁ ማለት ነው። የምር መብላት መጠጣት አይደለም ሰው ላይ መልካም የሚያደርገው። ሰላም ካላችሁ ፊታችሁ፣ ፈገግታችሁ ይለያል። እና ሁሌም ሰላምና ፍቅር እመኝላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። በእናንተ ምክንያት እንግዲህ ሰዓት ሞልቶልኛል። ሞኔታይዝ እንዲቀበለኝ ሁላችሁም ዱአ አድርጉልኝ ማለት ነው። ከሞላ ትንሽ ቆየት ብሏል ግን ያው እኔ ቢዚ ስለሆንኩ ማስተካከላቸው ነገሮች ስላላስተካከልኩ ነውና እንዲቀበለኝ ዱአ አድርጉልኝ ትላላችሁ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ግን እዚህ ደረጃ እንድደርስ ያደረጋችሁ ወይ የድሮ ቻናሌ ቢዘጋም እንኳን እንዳይደብረኝ እዚህ ደረጃ እንዲመለስ ተመልሼ ከቦታው እንደሆነ ያደረጋችሁኝ ውድ ሀገሬ ልጆች ከጎን የሆናችሁ ከልብ ነው የማመሰግነው። ከኔ ምንም ሳትጠብቁ ግን በላይክ በኮመንት ሰብስክራይብ በማድረግ እዚህ አድርሳችሁልኛል እና ጀዛኩም አላህ ኸይር። በያላችሁበት አላህ ይጠብቃችሁ፣ ወጥቶ ከመቅረት አላህ ይጠብቃችሁ። እና ሄሉሻና ኤሪክ እንግዲህ በዚህ መልኩ አንድ አይነት ለብሰው አምሮባቸው ፏሻ ብረቅ ደመቅ ብለው ሀበሻ ቀሚሱ ራሱ እንዴት አባቱ ነው የሚያምረው! የምር በጣም ነው የሚያምረው። ኤሪክ ራሱ አምሮበታል። በቃ የለበሱትን ቢለብሱ እነሱ አበባ መስሏል ትላላችሁ። ጽጌረዳ አበባ ነው የመሰሉት። እኔ ደግሞ አጋጣሚ እነሱ ቻናል ላይ የገባሁት አሁን ለቀው ይሆን እንደ ቪዲዮ ብዬ ድንገት ነው የገባሁት። እኔ ጧት አይቻቸው ቢሆን ቪዲዮ ሰራላችሁ ነበር። አጋጣሚ ጾመኛ ስለነበርኩኝ ያው አላየኋችሁም ነበር። አሁን እንደ አጋጣሚ ቪዲዮ ካለ ብዬ ስገባ ፎቶ ብቻ ነው የለቀቁትን። እርግጠኛ ነኝ ቢዚ ሆነው ስራ በዝቶባቸው ነው የሚሆነው እንጂ እስካሁን አይቆዩም ነበረ። ሮሞታን ካወጣ ወዲህ በጊዜ የነበረው ቪዲዮ የሚለቁት ማለት ነው። አሁን ላይ ግን እንግዲህ የሆነ ፕሮግራም እርግጠኛ ነኝ ይህን ልብስ የለበሱበት የራሳቸው የሆነ ፕሮግራም ይኖራቸዋል ብዬ አስባለሁ እንጂ ዝም ብለው ይህን ልብስ ሊለብሱ አይችሉም። ሁሌም ምክንያት አለው። እንደዚህ በተለይ የሀበሻ ቀሚሶች በሚለበሱ ጊዜ የሆነ ወይ በዓል ይኖራል ወይ ብቻ የሆነ ነገር አለ። ገብቷቸዋል። እና እንደዚያ ስለሆነ እንግዲህ ዝግጅቱ ይዟቸው ነው የሚሆነው። ይመጣሉ ብዬ ተስፋ አደርጋለሁ። እስከሚመጡ ደግሞ እናንተ ቻናሌ ላይክ ሰብ እያደረጋችሁ በተስፋ በጉጉት ጠብቋቸው ትላላችሁ። እኔም እንግዲህ አለውላችሁ እንደናንተው በጉጉት እየጠበቅኩ ነው። እንዳልኳችሁ ካለመሸባቸው አሁን ፖስቱ ይሆናል ቪዲዮ። ከመሸባቸውም ደግሞ ካላስ ነገ ሊሆን ይችላል፣ አይታወቅም። ብቻ አብረን ሁላችንም እናየዋለን። ግን የምር በጣም ነው ያማረባቸው ሁላቸውም እና እኔም ለሁላችሁም የምመኘው ለራሴም ለእናንተም ሁሌም ደስተኛ ህይወት እንድንኖር፣ ደስተኛ ህይወት እንድትኖሩ ከፈለጋችሁ ትዳርም ውስጥ ሆነን ጓደኛ በቃ ኖርማል የሴት ጓደኛ የሚሆነ በቃ አላችሁ አይደል? ከሰው ጋር ግንኙነት ስታስቡ መጀመሪያ እናንተና የእሱ አመለካከት እኩል አብሮ ይሄዳል ወይ? በኢኮኖሚ ሊሆን ይችላል። አብራችሁ መንገድ ራሱ ስትሄዱ ከእናንተ ጋር እኩል የማይሄድ ሰው ጋር ከሆነ የምር አትግባቡም። ምክንያቱም እናንተ ወደ ግራ እየሄዳችሁ እሱ ወደ ቀኝ የሚሄድ አይነት ሰው ጋር ብትገጥሙ አትግባቡም። እሱ ወደዛ ነው፣ እናንተ ወደዚህ ነው። ወደ አንደኛችሁ መጓዝ ስለማትችሉ መለያየታችሁ አይቀርም እና ህይወትንም ስትጀምሩ በዚህ አንግል ነው። አስተሳሰቡ፣ አመለካከቱ፣ ሁኔታው፣ ፍቅሩ እናንተ እየወደዳችሁት እሱ የማይወዳችሁ ከሆነ እናንተ ስኬታማ ለማድረግ እየጣራችሁ እሱ የሚጠላችሁ ከሆነ እናንተ ለሱ ብዙ ነገር እየሆናችሁ እሱ ለእናንተ ምንም አይሆን ከሆነ እንደነዚህ አይነት ሰዎች ጋር መጀመር የለባችሁም። መጀመሪያ ከምንም በላይ የሚቀርሙ አመለካከት ነው። አመለካከቱ እናንተ የማይመስል ሰው ጋር አብራችሁ አትሄዱ እና ይህን ለማለት እወዳለሁ ውዶች። ምክር ነው፣ ተጠቀሙበት፣ ይጠቅማችኋል። አላ